ሁለቱንም ሪሲት ይዛ መጣ እዚህ ተናገር ነበር። እኔ ግን ያን ሪሲት ያን ሪሲት ይዛ እንኳን አንድ ሪሲት አልካድኩም። ላኪን 42,000 ብርና 45,000 ብር ያስገባሁት በሰዓቱ ስራ እየሰራው እያለው ደስተኛም ለመሆን እሷም እንድትስደሰት ጨመረ እንጂ 138,000 ብሩን እኔ ልሸፈን ነው ይሄንን ያልኩት ያ ጀማ እንጂ ወላሂ ቢላሂ አልከሪም ኑሮብኝ አይደለም። ግን ሪሲት ይዛለች እችልሽ ገባችሁ? ልብሱን እዚህ የነበረ ባንዲራ እዚህ የነበረ አንገት ላይ የሚተበተብ ባንዲራ በሙሉ እኮ እስካሁን እዚህ ድረስ አለ። ግን ያ ብር ስለወጣበት ሂሳብ ነው። አንቺ ጨርቅ ነው እኔ ጋር ያለው ያን ነገር ግን አስቤ በዛው በተነጋገርንበት አንቺ በተናገርሽበት ልጆቹን ባወራሽበት ስትበደሪም ባመጣሽበት ሂሳብ ፈጣሪ ምስክሬ ነው። ልጅቶቹ ያንቺ አያሉሽና ሰሜራ ታውቂያለሽ። የዛን ጊዜ አንቺ ካንደበትሽ ምን መጨረሻ ላይ 45,000 ብር የላኩልሽ ለታ ምንድን ያልሽ ገነት በ17 እኮ ተነጋግረናል እኔና አንቺ 17 ብር ከ30 ምንንም ብለሽኛል ልጆቹንም ብለሽኛል ስልሽ ምንድን ያልሽኝ ለፈጣሪሽ አረ በሰዓቱ ቢሆን ኑሮ ነበርማ አይደል ያልሽኝ ሐሳብሽን ቀየረሽ ይሄን ያልሽኝ አሁን የመጨረሻ ሀቅ ያለብኝ ብዬ ሰጠውሽን ይሄንን ሳረግ ማለት ነው። ለምንድን ነው እኔ ላይ ስም ይዘፈዘፈው በ138,000 ብር ላይ እቺን የመጨረሻ ብድር ወስዶ የዛሬ 5-6 ዓመት በዛ ምን ዛሬ ይፈልጋል የመጨረሻ ቃሌ ነው ይሄ 138,000 ብር ላይ 45,000 ከፍያለሁ ተስፎ ያዝልኝ 42,000 ብር ከፍያለሁ 24,000 ብር ከፍያለሁ ቃሪ ካለ ይሄው በሉ ቃል የለኝም በመሰረተ ስራዎች ግን ውጤታማ ነን እንጂ ኪሳራ አላጋጠመንም እኮ አሁን ወደዛ እቃ ገዝቶ ሲልክ አሁን እቃ ገዝቶ ወደ ከኢትዮጵያ እቃ አሁን በድራም ወደዚህ ሲልክ ወደ ኢትዮጵያ እነዛ ሰዎችን አንቺ እቃ መላኩና መምጣቱን በምን አወቅሽ ታዲያ? ከምንም ነገር ትርፍ ካልሰጠሽ መግዛቱንስ በምን አወቅሽ? ስልክ አንድ ላይ አገናኝቶ ከኢትዮጵያ ከሚልኩት ጋራ ስልክ አንድ ላይ በግሩፕ እናወራለን። ኦኬ በዛ ነው ያወቅሽ ከኢትዮጵያ እቃዎች ሲመጡ ማለት ነው። አዎ እዚህም እንደገና ኦርደር እኔ ስቀበል እዚህ ከደረሰ በኋላ እንደገና ፎቶ አንስቶ ይልክልኛል። እኔ አስተዋውቄ ሲሸጡ ሄዶ ብሩን እየተቀበለ ይመጣል ማለት ነው። እኔ እስከዛ ጊዜ ድረስ እሱም ተናግሯል ውጤታማ ስራ ነው እየሰራን የነበረው ብሏል። ትርፍም አላገኘሁም ካይነታውም ሳይሰጠኝ ነው በዛው የቀረው። በዚህ ስራ ላይ ተጠቃሚ እሱ ነው እንጂ አይደለም። እኔ ልፋት ብቻ ነው የተረፈኝ። ከዛም አልፎ ደግሞ የጓደኞቼንም ብር ሳልከፍል ይሄ ዋጋ እየከፈልኩኝ ነው ያለው ስቲል ነው ማለት ነው። ከይቅርታ ጋር መብረቁ አንድ በዛ ሰዓት ነበርኩ የሚል ሰው ገብቶ ቢናገርስ ከነጋዴ ከሻጭ ከጓደኛ ከማንም ሰው በመሃላችሁ ጉዳዩን የሚያቅሰው ካለ ደስ ይለኛል። አንቺ እያናገረችኝ ነው ብሌን የምትባለዋ የራሷ ኬዝ አላት። የራስሽን ኬዝ አቁመሽ በሰዓቱ በትክክል የምታውቂው ነገር ካለ ተናገሪ ብትላት ጓደኛቸው አይ ኖ እኔ ሙኒቴንን ነገር የለም በቃ እውነት ነገ እኔ ስቀበር የሚጠብቀኝ 1-2 ሜትር ምትሆን ማንንም አብሮኝ የሚሄድ የለም። ሐቅን መደበቅ ልክ አይደለም። የተበደለ ካለ ፍትህ ይሰጣል። እኔ ሁለቱንም አላቃቸውም። መሆን ባለበት ልክ ግን እኔ በገባይ ልክ ነው የተናገርኩት። ለዚህ ደግሞ እርግጠኛ ነኝ ለመጠየቅም ስለምፈልግ ምክንያቱም የሰማሁት ሚዛንን ይሄ ስለሆነ ነው። እያንዳንዳችሁ በራሳችሁ ምትለኩትን ምትመዝኑትን እንትን ትላላችሁ። ያው የኔ ሐሳብ ይሄ ነው። አመሰግናለሁ። ለማንኛውም እግዚአብሔር ሰላም ተናስተልን ደውን ትላንትና ጀምረን ከግራ ቀይ ስንከታተል ከታች ከመሬት ሆነን የሚደረገውን ድርጊት ለሐቅ የሚደረገውን ትግል ዋጋ እንደሚያስከፍል ተመልክተናል። እውነታውን ተመልክታችሁ ግራ ቀኞች ሐቅን ለማስመሰል ይሄዳችሁበት ሐቅን ለማስመለስ ይሄዳችሁበትን እንትን ሳናደንቅ አናልፍም። ግን አብዛኛው ትሬድ ማነን ያሉ በዱባይና በአረቡ ዓለም ከእምነት ያፈነገጠ እንትን ያላችሁ ይሄ ቢዝነስ የትም አያደርሰንም። ሐቅ ነው። ወለም ዘለ ሰከረ ለምዚ ሰከርከው አንተ ነህ። የጉዳዩ ባለቤቱም አብረህም የነበርክ ነህ። ዛሬ እንዳዲስ ማታቆነ የምትጠይቀው ይሄን ድራማህን የምትሰራበት ስራ
ሳክረሽ አየነሽ አንቺ ነሽ እኔ አይደለም። እንግዲህ አደባባይ ለሰክረሽ መጣው እንደዚህ አይነት አስፈላጊ አይደለም። ፕሊዝ ይኸው ተናገር ሙስሊሞች ነን ጾም አለብን። ሌሎችም ያሰሩት ያላቸው ሰዎች አሉ። ልኬለታለሁ ይሄን ለመናገር ያበቃኝን ነገር የተነጋገሩትን ያመጣውን ነገር ይውጣ ይፋ ካላወጣህ መብረቁ አልፈታም። አንተ ድራማ አትስራ። እኔ አላቅም ሆነች እኔ አብዱሰላምን አልጠብቅም። መረጋገጫ እስከተው አታስመስይ። ሴትዮዋ ልንገርሽ አታስመስይና አሁን ሌላ ነገር መነጋገር አያስፈልግም። አንቺ ባይዘው በኮሜንት የተደበቅሽ ሌባ እንደሆንሽ ነው የማውቀው። አንተ ማን እንደሆንክ እኮ ነግሬሃለሁ። ትላንት ከዚህ ወጣ ማነሽ እዛ እንትና እንትኖች መብረቁ እንዴት ነው እንደዚህ በዚህ ልክ ወርዳችሁ የምትናገሩት? ሙኒት ይሄ ትክክል አይደላችሁም። ለምንድን ነው በእንደዚህ አይነት መንገድ የምትናገሩት እንዴ? በጣም ይደብራል። ይሄ ነውር አይደለም እንዴ? ምን ሆናችሁ ነው? አንዴ ባባዬ ለቤቶች ምን ነክቷችሁ ነው? ሙኒት የተሰጣችሁት ለመቼ ነው? ለትልልቅ ሰዎች ታሰዳድባላችሁ ማድረግ ነበረባችሁ። ወይ ማውረድ ነው የሚታረቅ ትልልቅ ሰዎች እኮ ናቸው። ቢያንስ የሰውን ችግር ልንፈታ ነው አይደል? እዚህ የተሰባሰብነው ሲጠላለፉ የነበረው ትላንት እኔ የነገርኩህና የላኩልህ ነገርና ዛሬ ልጁ የተናገረው አንድ ነው አይደለም? እኔ አንድ ጊዜ ብቻዬን አንድ ሰው ጋር ላወራ ከይቅርታ ጋር እሺ፣ እኔ ወንድም። ስለዚህ እዚህ ጋር መጥቼ ለምን ግራ ይገባኛል። አጠገቤ ቁጭ አድርጌ ሞባይሉ ላይ ያሉትን መረጃዎች እያሳየኝ ሲነግረኝ የነበረው ነገርና አሁን ያገኘሁት ወይም የሚናገረው ኮምፕሊትሊ የተለያየ ነው። ስለዚህ ግራ ቢገባኝ ምንም አይደንቅም። አሁን ግራም ነፈሰ ቀኝ። እኔ አንድ የምነግርህ ነገር ገነትን ነው የምነግራት። ገነት የመጀመሪያ ያልኩሽን ቀን ዛሬም ቃል እደግምልሻለሁ። አብዱሰላምን በአካልን ያገኘዋለሁ። ደግሜ አብዱሰላምን በአካል ያገኘዋለሁ። አንቺም ጋር ደውላለሁ። አብዱሰላም ድርሃም አለበት ከተባለ ሀቅሽን ታገኛለሽ፣ የማንም እጅ ሳይገባበት። ይሄንን አስረግጬ ነግርሻለሁ። እኔ ጋር ባለ ኢንፎርሜሽን በሱ ንግግር በሰጠኝ መረጃዎች ምንም እንደሌለ ነው የማውቀው። አሁን ግን ይሄንን ሁሉ ገልብጦ ከተናገረ ያኛው ደግሞ የሰጠኝ መረጃዎችም ትክክል ካልሆኑ አለበት እስከተባለ ድረስ አሁንም ደግሜልሻለሁ፣ ተቀብዬ እኔ ነኝ የምሰጥሽ። ሰው ነኝ። ፐርፌክት የሆነ ነገር ላላደርግ እችላለሁ፣ ግን አንቺም እንድትጎጂ አልፈልግም፣ እሱም ስቲል እንዲጎዳ አልፈልግም። እንዳልኩሽ ቁጥርሽን በውስጥ አለኝ አይደለ? እንዲቆጥርሽ ሙኒት፣ እኔ በዚህ ጉዳይ ላይ ማውራት በጣም ደክሞኛል። አንድ የምነግርሽ ነገር በጣም ደክሞኛል። እንደዚህ ነው እንደዛ ነው መባባል አልፈልግም። አሁን እንዳለበትም እሱም ማምኗል አይደለ? ለምን እዚሁ ላይ ለምን አያልቅም? ዛሬው ነው ለምን እንዲመልስ ለምን የህዝብ ሀቅ ስለሆነ አልዘረፍኩም ከሆነ ደግሞ እውነቱ እንዲወጣ ስለምፈልግ ገኒ እዚህ ጋር እያወራች ነው። ትላንት በወደቅሽበት ሰዓት የወደቀ ዛፍ ምሳር ይበዛበታል። ታውቂያለሽ አይደል? የወደቅሽ የሚመስላቸው ሰዎች በወደቅሽበት ሰዓት በጥልቁ በመጥረቢያ ሲመቱሽ ነበረ። ዛሬ ሀቅሽ ሲወጣ ደግሞ ያንቺ ወዳጅ መስለው ተለሳልሰው ምናምን ሲመጡ ወዳጅ እንዳይመስልሽ። ባይዘው የሶሻል ሚዲያ ባህሪ ነው። ገባሽ? ይኸው ወንድማችን እኛ አሁን ቁም ነገር እያወራን ነው። እስኪ ዝም በል አንተ። አይደለማ ይሄ እኮ አሽሙራ አይደለም። እኛ ቁም ነገር እያወራን ነው። መስመር እያስያዝን ነው አይደል? አረ በፈጣሪ ስም ልጨርስና ትቃወመኛለህ። ምን ሆና ነው ሳ እና መብረቁ እኔ የተጠየቅኩበት ነገር ካለ ሀቅ እንዲወጣ ስለምፈልግ የገኒ ያልቆ ከሆነ የኔ እንድታስቀጥል ፈልጋለሁ። አላስቀጥልም ካልክ ስለማለፋታ በሌላ ቤት ስለማስኬደው ማለት ነው። አብረው ወደ እኮ የሚሰሩት አለች። ኦኬ እሱን ነገር ታብራራና መረጃ ታምጣና እዚሁ አጠያየቀን። የገነት ኦሬዲ ያልቋል። የኔና ሰልዶን ጋር ነው ሌላ ኬታ መጣ። እኔም እኮ ከሱ ውስጥ ነው ምን ሰይጠኝ እኮ ወይ ልጅ ይምጣ ታዲያ ልጅ ይምጣ።